በአዲስ በትርጉም ለምንድን ነው ብላ ሞታችሁ ነበራችሁ አሁንስ ሕያው ናችሁ እንዴት በክርስቶስ ወይኔ ኢየሱስ ጌታ ነው። እግዚአብሔር አስቀመጠኝ በመገኘቱ በህልውናው ሲያስቀምጠኝ ማይሰማውን ነገር ሰምቼ ወጣወደኩ። ፍርድና ኩነኔ በእኔ ላይ መጣ። እግዚአብሔር ግን ጨካኝ አይደለም። ያልጠፈኑ ከእግዚአብሔር ምሕረት የተነሳ ርኅራኄው ማለዳ ማለዳ አዲስ ነው። ኢየሱስ ለዘላለም ጌታ ነው እና ያ የዘላለም አምላክ በጎኖ መጣ። ዳዊት እንዲህ ነው ያለው። በጣም ብዙ ነገር አወራው፣ መርጣችሁ ስሙ። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍቷ ዘንድ ይመራኛል። ነፍሴን መለሳት። በማን መለሰው? በክርስቶስ። ስለ ስሙ በጥፊ መንገድ መራኝ። በሞት ጥላ እንኳን መካከል ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝ እነርሱ ያጽናኑኛል። በፊቴ ገበታ አዘጋጅተህልኛል። በጠላቴ ፊት ለፊት ራስን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትና ምሕረትህ እስከ ሕይወት ዘላለም ይከተሉኛል ነው መሰለኝ ብሎ ግን ልንገራችሁ፣ ይሄ የብሉይ ኪዳን ባሪያ ነው። ዳዊት ልጅ አልተባለም፣ ባሪያ ነው። እኔስ ልጅ ነኝ። ስለዚህ ደግሞ በአዲስ ኪዳን ላይ ያ እረኛዬ ነው ብሎ ዳዊት የተናገረው በአዲስ ኪዳን ላይ እውን ሆኖ መጣና እኔ መልካም እረኛ ነኝ። መልካም እረኛ ስለ በጎቹ ነፍሱን ምን ያደርጋል? ያኖራል። ዋው! ባሪያ ዳዊት እግዚአብሔር እረኛዬ ነው አለ። ያ እግዚአብሔር ከተባለ አንዱ አካል ስጋ ለብሶ ወደ ምድር መጣና ምን ተባለ መሰላችሁ? እኔ መልካም እረኛ ነኝ። መልካም እረኛ ነፍሱን ስለ በጎች ምን ያደርጋል? ያኖራል። ዳዊት ነው የተናገረው። ዳዊት ንጉሥ ነበር፣ እኔ ግን ልጁ ነኝ። እኔ በልጣለሁ። ዳዊት ልጁ ባሪያ ነው የሚለው ቃሉ። እኔ ግን በአዲስ ኪዳን ባሪያ አልተባልኩም። ባሪያ የጽድቅ ባሪያ ነኝ። ቃሌን በደንብ ስሙ። እኛ የእግዚአብሔር ልጆች ነን፣ ከዛም ባሪያዎች ነን። ለምንድን ነው ባሪያዎች የሆነ ነው? ለጽድቅ ባሪያዎች ነን፣ ደግሞ የጸጋ ልጆች ነን። አያችሁ፣ እኛ ከክርስቶስ ጋር ደግሞ እንዳንመሳሰል አንድ የሚይዘን ነገር አለ። እሱ የባህሪው ልጅ ነው፣ እኛ የጸጋ ልጆች ነን። አያችሁ ወገኖቼ፣ ክርስቶስ ለእግዚአብሔር የምን ልጅ ነው? የባህሪው ልጅ፣ ራሱ አምላክ ነው ማለት ነው። እኛ የጸጋ ልጆች ነን። ዳዊት ከምድረ በዳ የመጣ ምንድን ነው? ንጉሥ ነው። እኛ ከሞት ያመለጠን ምንድን ነን? ልጆች ነን። በጣም ነው የሚደንቀው። ብሉይ ኪዳን የወመን መተከሽ ሽንሽና አጠቀም በጽና እንዲህ ላላ የእግዚአብሔር ቃል ብሉይ ኪዳን ላይ የነበሩትንም ሁሉንም አምጥቶ ዕብራዊ ዕብራዊን በደንብ አጥኑ። ብሉይ ኪዳንን አምጥቶ ከአዲስ ኪዳን እንዲህ አድርጎ ነው የሚያስቀምጠው። እንዲህ አለ፣ እነዛ የእምነት አርበኞችን አምጥቶ እነዚህ ሁሉ አለ ያለኛ ፍጹማን እንዳይሆኑ እግዚአብሔር አንዳች ነገርን አስቀድሞ አይቶታል። አብርሃም እንዲህ እምነት ኖሮ፣ ዳዊት እምነት ኖሮ በሰይፍ የተሰነጠቀው እንግዲህ ነቢዩ ኢሳያስ ነው። እነዚህን ሁሉ አመጣና ያለኛ ፍጹማን እንዳይሆኑ እግዚአብሔር አስቀድሞ አንዳችን ነገር አይቶታል። እሱ ምንድን ነው? የሚመጣ ልጁን ነው። እነሱ ልጁን በሩቅ ተሳለሙ እንጂ አልደረሱም። እኛ ግን ዳሰናል፣ ቀምሰናል፣ በልተናል፣ ዲነናል። ኢየሱስ ጌታ ነው። ብሉይ ኪዳን ላይ የነበሩ ሰዎች ተሳለሙ ነው የሚለው። በሩቅ ተሳለሙ አዩ ማለት ነው። እኛ ግን ደርሰናል። እንደዛ አይደል ያለው? ሕይወት ተገለጠ፣ አይተናል፣ እንመሰክራለን፣ ዳሰናል፣ ቀምሰናል ነው ለወራ ጴጥሮስ። ስለዚህ ብሉይ ኪዳን ሄዳችሁ ጎን ለጎን መቀመጥ የሚፈልጉ ሰዎች አይደለም። እናንተ በልጁ ቀድማችኋል። ኢየሱስ ለዘላለም ጌታ ነው እና ኢየሱስ ይባረክ። ኢየሱስ ይባረክ። ምን ሆነናል? ድነናል። ወደ እግዚአብሔር ተራራ ደርሰናል ብያለሁ። ጸድቀናል ብያለሁ። ልጆች ነን ብያለሁ። ከሞተም አምልጠናል ብያለሁ። ኮነኔ የለብንም ብያለሁ። ጸድቀናል። ይሄ ጸድቀናል ለምሎን ደጋግማችሁ ብሎ የጸደቅነው ምክንያቱም እሱ በእኛ ቦታ ቆሞ፣ እሱ በእኛ የእኛን ጫማ አድርጎ ሊመጣ የነበረውን ፍርድ እሱ ወስዶ። አንድ ነገር ብቻ ልንገራችሁ፣ ሰማያትን ያጸና መጥቶ በአንድ ሴት ማጸን ማደሩ አይገርምም? ልጨርስ ሆኛለሁ፣ ጨርሻለሁ። ሰማያትን ያጸና በቃሉ። ለምሳሌ አንድ ነገር ብቻ በተለይ ወጣቶች የባካችሁ ስሙ። እግዚአብሔር ሰማይና ምድርን ፈጠረ አይደል ሚለው አንድ ቀን ላይ በአንድ ቀን ነው አይደል?
እግዚአብሔር በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ የሚል ቃል በዘፍጥረት ላይ አለ አይደል? ስለዚህ ሰማይና ምድርን ለመፍጠር አልተመላለሰም አይደል? አዎ በሉ አይደል? አልተመላለሰም። ግን ልንገራችሁ ለምሳሌ መዶሻ አልወሰደም፣ ድንጋይ አልወሰደም፣ ሰውን አጋሩ እርዱኝ አላለም። ግን አንድ ነገር ልንገራችሁ በጣም ማሰብ ያለባችሁ እግዚአብሔር ሰማይና ምድርን ለመፍጠር አልተመላለሰም። እኔንና አንተን ግን ከሞት ለማምለጥ 33 ዓመት ተኩል ምድር ላይ መመላለስ ነበረበት። ሰማይና ምድርን ከፈጠረበት የሚበልጠው እኛን ያዳነበት መንገድ። ለምን ሰማይና ምድርን ለመፍጠር ሰው መሆን አልተጠበቀም፣ ወደ ምድር መምጣት አልተጠበቀበትም። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለው በቃል ይሁን አለ ሆነ። ግን እኛን ለማዳን ዳኑ ስል አልዳንም፣ ሲሞት ነው ዳነው። ከሞት ደግሞ ስነሳ ነው ጸደቀ። አያችሁ እኛን የማዳን ነገር ሰው አደረገ። የማዳን ነገር ምን አደረገ መሰላችሁ? በመስቀል አዋለ። በመስቀል መወጋት ነበረበት እኛን ለማዳን። ሰማይና ምድር ከተፈጠረበት ነገር የሚበልጠው በዚህ ምድር ላይ የኛ መዳን ነው። እንዴት? አምላክ ሰው ሆነ፣ አምላክ ሞተ፣ በመስቀል ዋለ፣ በምስማር ተተነከረ፣ በሎሌዎች ተመታ፣ ተናቀ፣ ተገፋ። ይሄ ሁሉ እኛን ለማዳን ሰማያትን በቃሉ ዘረጋ ይላል፣ ምድርንም ፈጠራት ይላል። ሁሉንም በእያንዳንዱ ቃል ይሁን ስለሆነ እኛንም ሲፈጥር ምንም ቀናት ሰዓታት አልወሰደም። ግን የሰውን ልጅ በዘፍጥረት 3:15 ላይ ከሴቲቱ የሚወለድ እርሱ ራሱን ይቀጠቅጣል የሚለው እርሾ ተጣለ። እስራኤላውያን ደግሞ ከግብፅ ባርነት ወጣና አስቢት ተደረገ። ያ አስቢት ደግሞ መጥቶ በማህፀን ላይ ደግሞ ምጣዱ ተጣደ። በጎልጎታ ላይ ደግሞ እንጀራው ተጋገረ። በትንሣኤ ጉልበት ደግሞ ለኔ ያጎረሰኝ ኢየሱስ ጌታ ነው። አያችሁ እኔ ወዳንኩበት መንገድ እንዲሁ ቀላል አይደለም። ለምን አትሉ? በጣም ብዙ ዋጋ። እኔማ ቃሉ እንዲሁ በጸጋ ነው ያለው። እኔ እንዲሁ በጸጋ፣ አብ ግን ዋጋ ከፍሎበታል። አብ ግን ዳገት ቁልቁለት አሻለቅች ያው ጎልጎታ የሚባለው አሁን ስናወራ ትንሽ ነገር ነው፣ ተራራ ነው ይባላል። ታሪክ ላይ ነው የምናየው አይደል? ተራራ ነው። አምላክ ቆይ ባይመጣ ምን ይሆን ነበረ ነው የሚለው። ከዋሩ ቤታነ መስቀል ባይሸከም መሞትን ባይመርጥ እሱ በክብር ቢኖር ምን ይጎልበት ነበር? በእልፍ አላፍት በአራቱ ሽማግሌዎች በአራቱ እንስሳት አራቱ እንስሳት የሚያሳየው የምድረት ፍጥረታት በሙሉ እንደሚያመልኩት የቤት እንስሳ አለ፣ የዱር እንስሳ አለ፣ ሰው አለ፣ ንስር አለ። ይሄ ሁሉ ፍጥረታት ሁሉ በፊቱ ወድቆ እንደሚያመልኩት ባይመጣ እኮ የሚጎለው ነገር አልነበረም። እግዚአብሔር ሰው ባይሆን ግን እኔ ሞት ነበረ። ምን አይነት ሞት? የመንፈስ ሞት። አዳም ኤደን ዘፍጥረት ላይ ሞት ይላል። ከእግዚአብሔር መለየት ሞት ነው። አለ ክርስቶስ መኖር ሞት ነው። አማንታ ከበማንን ክሮሙ ሞት ውስጥ ነው ያላችሁ፣ መቃብር ውስጥ ነው ያላችሁ። የሚያወጣችሁ ኢየሱስ ብቻ ነው። መልካም ስራችሁ አይደለም፣ ጸሎታችሁ አይደለም፣ ትንቢታችሁ፣ የጸሎት ጉልበታችሁ አይደለም። ካላችሁበት ሞት የሚያወጣው ኢየሱስ ነው። የናዝሬቱ ኢየሱስ፣ የተሰቀለ ኢየሱስ፣ የተዋረደ ኢየሱስ ካላችሁበት ሞት ያስመልጣችኋል። አያችሁ በዛች ጊዜ አትብል የተባለውን በበላ ጊዜ ምንድነው ያለው? አዳም ምንድነው የሆነው? ሞተ። ከእግዚአብሔር ህልውና ውስጥ መውጣት መሞት ነው። በወጣትነት ዘመን ላይ ለራስ ምኞት መኖር ሞት ነው። ያሳቁ ይሳቁ ዋፍቃዲ ቃሊሲ ፍቅቃቃይ ይሄ ሞት ነው። ከዚህ ሞት የሚያድነው ኢየሱስ ብቻ ነው። ላስተዋውቃችሁ፣ ተዋውቁ። ንጉሴ ኢየሱስ ነው። በመስቀል ዋለ። ይሄ ለአይሁዶች መሰናከል ነው፣ ለግሪኮች ሞኝነት ነው። ለኔ ለዳንኩት ግን ኃይል ነው። ቆሮንቶስ ለእንደዛ ነው ያለው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለምንድነው ለኛ ግን የእግዚአብሔር ኃይል ነው። ስለዚህ አሁን ካላችሁበት ከመንፈሳዊ ቦት የሚያስመልጣችሁ ኢየሱስ ይባላል። ከአብ ዘንድ ተሰዶ የመጣ ኢየሱስ ይባላል። በግ ሆኖ የመጣው ኢየሱስ ይባላል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ ሐዋርያው ዮሐንስ። ይውልኝ አለ፣ ይውልኝ። አብርሃም ይስሐቅን ሊሰዋ ሲል ተው አባለ። ይስሐቅን የነበርኩ የተሰዋ በግ ደግሞ ኢየሱስ ነበረ። አብርሃም ብለዋን እዚህ ጋር ሲያለ አረ ታው የመስዋዕት በግ ያው እዛ ጋር ቀንዱ በእንትን ተይዟል። ቀንድ ማለት ስልጣን ነው። ስልጣኑን ትቶታል። ቀንድ ማለት ስልጣን ነው። ኢየሱስ ስልጣን እያለው ለኔ ባደል ለኔ ኃጢአት ተሸንፎ ተሰውቷል። ስለዚህ ያ ይስሐቅ እኔ ነበርኩ፣ እዛ ጋር የሚሰዋ እኔ ነበርኩ፣ የሚሞት እኔ ነበርኩ። ኢየሱስ ግን ጣልቃ ገባ። ኢየሱስ
ኢየሱስ ጣልቃ ገባ። እሷ ተውት፣ ቃልን ተውልኝ፣ እኔን ውሰዱኝ፣ እኔን ያዙኝ፣ እኔን ግረፉ፣ እኔን ስቀሉ። እሷ ተውት፣ በደሏ በደሌ ነው፣ አመጿ አመፄ ነው፣ መተላለፏን እኔ ከፍላለሁ በደሜ አለ። ንጹህ ደም ፈሰሰ፣ እኔ ደግሞ አመለጥኩ። እና ዮሐንስ እንዲህ ነው ያለው፣ ይሁልኝ የእግዚአብሔርን በግ አለ። አብርሃም ሊሰዋ የወጣውን የእግዚአብሔርን በግ ይሁልኝ። የአዳም ልጅ መጀመሪያ ቃኤል ነው። አቤል የሰዋ ልጅ በግ ኢየሱስ ነው። በኩር ነው፣ የመጀመሪያ ነው። በኩር ማለት ኢየሱስ ደግሞ በኩር ነው ለአብ። መጀመሪያ የለም መጨረሻ የለም። እግዚአብሔር ግን አንድ ነገር ልንገራችሁ፣ በኩሩን አሳልፎ ሰጥቶኝ ነው ያመለጥኩት። በኩሩን አብርሃም ይስሐቅን ሲሰዋ እስማኤል ነበረ አይደል? ከሌላ ሴት መውለድ ይችል ነበር። መውለድ ማትችለው ሶራ ነበረች ሳራ። አብርሃም መውለድ ይችል ነበር። እግዚአብሔር ግን ማይወልዶን ማይዋለደው እንደኔና ላንተ አረደ፣ ገደለ። አባቴ እያለ ዝም አለ። ይህን አስበለጠኝ እና የመዳኔ ነገር በየትኛው ቋንቋ ብናገርም አያልቅም፣ ዘመኔ ያበቃል እንጂና ኤልሲዬ ተባረክ። ከዚህ በላይ ባልሄድ በጣም ደስተኛ ነኝ። ብዙ አወራው እና ጸጋ ያብዛላችሁ። ቅዱስ እግዚአብሔር ይባርካችሁ። እናንተ የተባረካችሁ